የፒተርሰን አስከሬን በሌላ ወጣት ታቅፎ ሲሮጥና እህቱ ባጠገቡ ስታለቅስ የሚያሳየው ፎቶግራፍም በዓለም ዙሪያ በመሰራጨቱ የአፓርታይድ መንግስት ምን ያህል ጨካኝ እንደሆነ ለዓለም በድጋሚ አጋለጠ። አፓርታይድ የሚለው የአፍሪካንስ ቃል መለየት ወይም የዘር መለያየት ማለት ሲሆን በደቡብ አፍሪካ ከ1948 እስከ 1994 ዓ.ም ድረስ በነጮች በቁጥር አናሳ መንግስት የጸና የዘር መድሎን በሕግ ያስቀመጠ የጭቆና ስርዓት እንደነበር ቢቢሲ በታሪክ ገጹ አስፍሯል። ይህ ስርዓት ታዲያ የአፍሪካውያንን ከነጭና ከጥቁር የተወለዱ እንዲሁም የህንድ ተወላጆችን ሰብአዊ፣ ፖለቲካዊና ኢኮኖሚያዊ መብቶች በማፈን በነጮች የበላይነት ላይ የተመሰረተ ማህበረሰብ ለመፍጠር ያለመ እንደነበር ታሪክ ይነግረናል። የአፓርታይድ ስርዓት መሰረቱ የአውሮፓውያን ቅኝ አገዛዝ ቢሆንም በ1948 የብሔራዊ ፓርቲ ናሽናል ፓርቲ ወደ ስልጣን በመጣበት ወቅት የዘር መለያየቱ በይፋ ተጠናክሮ ህግ ሆነ። በዚህ ስርዓት መሰረትም ህዝቡ እንደ ዘሩ ተለይቶ በየደረጃው በሚኖሩ አካባቢዎችም እንዲኖር ተገዷል። ይህም የባንቱስታን ወይም ሆምላንድ በመባል የሚታወቁ ለጥቁሮች ብቻ የተመደቡ ምቹ ያልሆኑ አካባቢዎችን ፈጠረ። ጥቁር ደቡብ አፍሪካውያን በትውልድ ሀገራቸው ለመዘዋወር ፓስፖርት ወይም ደግሞ ፓስላውስ የሚሉ የመታወቂያ ሰነዶችን መያዝ ግዴታ ነበረባቸው። በአፓርታይድ ዘመን የነበሩ የህግ ገደቦች ጥብቅ ነበሩ። ነጮችና ጥቁሮች በትምህርት፣ በጤና፣ በስራ፣ በባህር ዳርቻዎች አልፎ ተርፎም በመጸዳጃ ቤቶች አንድ ላይ መጠቀም አይችሉም ነበር። በአንድ አፓርታይድ የተከለከሉ ጥቁሮችም ከነጮች ጋር እንዳይጋቡ ወይም የፍቅር ግንኙነት እንዳያደርጉም ተከልክለው ነበር። ይህ በህዝቡ መካከል ጥልቅ ኢኮኖሚያዊና ማህበራዊ ልዩነትን ፈጠረ። የአፓርታይድ ስርዓት ከፍተኛ ተቃውሞ ገጥሞት ነበር። በ1960 የተፈጸመው የሻርፕቪል እልቂትና በ1976 የተነሳው የሶዌቶ የተማሪዎች አመፅ ስርዓቱን ለማናጋት ትልቅ ሚና ተጫውተዋል። እነዚህ አመጾች በአፍሪካ ብሔራዊ ኮንግረስና እንደ ኔልሰን ማንዴላ ባሉ መሪዎችም የተመሩ ነበሩ። ዓለም አቀፉ ማህበረሰብም በተለይ የተባበሩት መንግስታት ድርጅት አፓርታይድን በማውገዝ ማዕቀብ በመጣል ስርዓቱ እንዲዳከምም አድርገዋል። ከበርካታ ዓመታት ትግልና ዓለም አቀፍ ጫና በኋላም በ1990ዎቹ መጀመሪያ ላይ ስርዓቱ መፈራረስ ጀመረ። እንደ አውሮፓ አቆጣጠር በ1994 ዓ.ም በተደረገው የመጀመሪያው ሁሉን አቀፍ ዲፕሎማሲያዊ ምርጫም ኔልሰን ማንዴላ የመጀመሪያው ጥቁር ፕሬዝዳንት በመሆንም የአፓርታይድ ስርዓትን በይፋ ፈረሱ። ምንም እንኳን አፓርታይድ ህጋዊ ማብቂያ ቢያገኝም ያደረሰው ኢኮኖሚያዊና ማህበራዊ ጠባሳ ግን በደቡብ አፍሪካ ዛሬም ድረስ ይታያል፣ ቀጥሏል ማለት ይቻላል። ታሪካዊ ሻርፕቪል እልቂትም በአፓርታይድ ታሪክ ውስጥ እጅግ ወሳኝና የትግሉን አቅጣጫ የቀየረ ክስተት ሆኖም አልፏል። ይህ ጭፍጨፋ የተፈጸመው መጋቢት 21 ቀን 1960 እንደ አውሮፓ አቆጣጠር ሲሆን በደቡብ አፍሪካ የነበረውን የዘር መድሎ ለዓለም አቀፉ ማህበረሰብም በግልጽ ያሳየና የትጥቅ ትግል እንዲጀምር ምክንያት የሆነ ክስተትም ነው። የክስተቱ መነሻም በወቅቱ የነበረው አፋኝ የይለፍ ህግ ወይም ፓስፖርት ነበር። ጥቁር ደቡብ አፍሪካውያን ወደ ነጮች አካባቢ ሲንቀሳቀሱ ማንነታቸውን የሚገልጽና በፖሊስ የሚታይ ሰነድ መያዝ ግዴታቸው ነበር። ይህን ህግ ለመቃወም የፓን አፍሪካኒዝም ኮንግረስ ባቀረበው ጥሪ መሰረትም በሺዎች የሚቆጠሩ ሰላማዊ ሰዎች መታወቂያቸውን ባለመያዝም ወደ ፖሊስ ጣቢያ በመሄድም እሰሩን የሚል የተቃውሞ ሰልፍ አደረጉ። በሻርፕቪል ከተማ በሚገኝ የፖሊስ ጣቢያ ፊት ለፊት የተሰበሰቡት ሰልፈኞች ቁጥርም ወደ 7000 የሚጠጋ ሲሆን ድባቡ ሰላማዊና ዘፈን የተቀላቀለበት እንደነበርም ነው ይኸው መረጃ የሚነግረን። ይሁን እንጂ ሁኔታው ሳይታሰብ ወደ አስከፊ ግጭት ተቀየረ። ፖሊሶች በሰላማዊ ህዝብ ላይ ተኩስ በመክፈታቸው 69 ሰዎች ሲገደሉ ከ180 በላይ የሚሆኑት ደግሞ ቆስለዋል። አብዛኛዎቹ ተጎጂዎች ጥይት ያረፈባቸው በጀርባቸው ላይ ነበር። ይህም የሚያሳየው ፖሊሶች የተኮሱት ህዝቡ አደጋ ለማድረስ ሲመጣ ሳይሆን ከጥቃቱ ለመሸሽ እየሮጠ ባለበት ወቅት መሆኑም ነው የተመላከተው። ይህ ጭካኔ የተሞላበት እርምጃም በዓለም ዙሪያ ከፍተኛ ውግዘትን አስከተለ ይላል የደቡብ አፍሪካ መንግስት ኦፊሻላዊ ድረገጽ። የ1976ቱ የሶዌቶ የተማሪዎች አመፅም በአፓርታይድ ታሪክ ውስጥ የወጣቶች የቆራጥነት ምልክት ተደርጎ የሚወሰድና የስርዓቱን መሰረት ያናወጠ ትልቅ ክስተት ነው። ይህ አመፅ የተቀሰቀሰው ሰኔ 16 ቀን 1976 ዓ.ም ሲሆን መንግስት በጥቁር ትምህርት ቤቶች ውስጥ አፍሪካንስ የተባለውን የነጮች ቋንቋ እንደዋና የማስተማሪያ ቋንቋ እንዲሆን ያስገደደውን አዋጅ ለመቃወም ነበር። በዕለቱም በሶዌቶ መንደር የሚገኙ በሺዎች የሚቆጠሩ ተማሪዎች አፍሪካንስ አያስፈልገንም እና እኩል ትምህርት እንፈልጋለን የሚሉ መፎክሮችን በመያዝም በሰላማዊ መንገድ ወደ ኦርላንዶ ስታዲየም ማምራት ጀመሩ።
ተማሪዎቹ ይህንን ቋንቋ የጨቋኞች ቋንቋ አድርገው ስለሚቆጥሩትም በትምህርታቸው ላይ መጫኑን አጥብቀው ተቃውመውታል። ይሁን እንጂ ሰላማዊው ሰልፍ ባልታሰበ ሁኔታ ወደ ደም መፋሰስ ተቀየረ። የፖሊስ ኃይሎች ሰልፈኞቹን ለመበተንም አስለቃሽ ጭስ ከተጠቀሙ በኋላም በቀጥታ በተማሪዎቹ ላይ ጥቃት መተኮስ ጀመሩ። በዚህ ጥቃት ወቅትም ነበር የ13 ዓመቱ ሄክተር ፒተርሰን በፖሊስ ጥይት ተመትቶ መገደሉ ያመጹ ምልክት ሆነ። የፒተርሰን አስከሬን በሌላ ወጣት ታቅፎ ሲሮጥና እህቱ ባጠገቡ ስታለቅስ የሚያሳየው ፎቶግራፍም በዓለም ዙሪያ በመሰራጨቱ የአፓርታይድ መንግስት ምን ያህል ጨካኝ እንደሆነ ለዓለም በድጋሚ አጋለጠ። በዚያ ቀንና በቀጣዮቹ ቀናትም በተነሳው ግርግር በመቶዎች የሚቆጠሩ ተማሪዎች ለህልፈት የተዳረጉ ሲሆን በሺዎች የሚቆጠሩ ደግሞ ቆስለዋል። የሶዌቶ አመጽ ያስከተለው ውጤት እጅግ ከፍተኛ ነበር። የአፓርታይድ መንግስት ተማሪዎችን በመግደሉ በዓለም አቀፍ ደረጃ ከፍተኛ ውግዘትና የኢኮኖሚ ማዕቀብ እንዲበረታበትም አድርጓል። በሀገር ውስጥም ቢሆን ይህ አመጽ ብዙ ወጣቶች የነጻነት ትግሉን እንዲቀላቀሉና የጸረ አፓርታይድ ንቅናቄው አዲስ የትግል መንፈስ እንዲያገኝም ረድቶታል። መንግስትም ቢሆን የተማሪዎቹን ግፊት መቋቋም ስላልቻለ የአፍሪካንስ ቋንቋ የግዴታ ትምህርት እንዲሆን ያወጣውን አዋጅ ለመሰረዝ ተገዷል። ሰኔ 16 ቀን በደቡብ አፍሪካ የወጣቶች ቀን ተብሎ በታላቅ ክብር ይከበራል። ይህ ክስተት የደቡብ አፍሪካ ወጣቶች ለነጻነታቸው የከፈሉትን መስዋዕትነትና በትምህርት መብታቸው ላይ የነበራቸውን ጽኑ አቋምም ሁሌም ያስታውሳል። ኔልሰን ማንዴላ ለ27 ዓመታትም በስር ያሳለፉት ጊዜ የደቡብ አፍሪካ የነጻነት ትግል ምልክት ተደርጎ እንደሚወሰድም የኔልሰን ማንዴላ ፋውንዴሽን መረጃም ያመላክታል። ይህ ረዥም የእስር ዘመንም በሶስት ዋና ዋና ቦታዎች የተከፈለ ሲሆን እያንዳንዱ ምዕራፍ በማንዴላ ጥንካሬና በዓለም አቀፉ የፖለቲካ ለውጥ ላይም የራሱ አሻራ አስቀምጦ አልፏል። ማንዴላ የታሰሩት እንደ አውሮፓ አቆጣጠር በ1962 ዓ.ም ሲሆን በ1964 ዓ.ም በታዋቂው የሪቮኒያ ችሎት መንግስትን ለመገልበጥ አሲረዋል በሚል የሞት ፍርድ ተፈርዶባቸው ነበር። ሆኖም ፍርዱ ወደ ዕድሜ ልክ እስራት ተቀይሮ ወደ ሮቤን አይዝላንድ ተላኩ። በሮቤን አይዝላንድ ደግሞ ለ18 ዓመታት በቆዩበት ወቅትም ማንዴላ 46664 የሚል ቁጥር ተሰጥቷቸው በጠባብ ክፍል ውስጥ እንዲኖሩና ከባድ የጉልበት ሥራ እንዲሰሩም ተገደዋል። በዚህ አስቸጋሪ ሁኔታ ውስጥ ሆነውም እስረኞችን በማስተማርና የፖለቲካ ክርክሮችን በማድረግም እስር ቤቱን ማንዴላ ዩኒቨርሲቲ ወደ መባል ደረጃም አድርሰውት ነበር። እንደ አውሮፓ አቆጣጠር በ1982 ማንዴላ ወደ ፖል ስሙር እስር ቤትም ተዛወሩ። በእስር ቤቱ በነበሩበት ወቅትም ከዓለም አቀፉ ማህበረሰብ ማንዴላ ይፈቱ የሚል ከፍተኛ ጫና በመንግስት ላይ ይበረታ ነበር። የደቡብ አፍሪካ መንግስት ማንዴላ የትጥቅ ትግሉን ካወገዙ እንደሚፈቱ ቃል ገብቶላቸው የነበረ ቢሆንም እርሳቸው ግን ህዝቡ ነጻ ባልሆነበት ሁኔታ እኔ ነጻ ልሆን አልችልም በማለትም ጥያቄውን ውድቅ አደረጉ። ይህ ቁርጠኝነታቸው በዓለም ዙሪያ ከፍተኛ ክብርንም አጎናጽፏቸዋል። የመጨረሻዎቹ የሥራ ዓመታት ደግሞ ከ1988 እስከ 1990 በቪክቶሪያ ቨርስተር እስር ቤት ያሳለፉ ሲሆን የነበሩበት ሁኔታ ከቀደሙት የተሻለ ነበር። በዚህ ወቅት የአፓርታይድ መንግስት ጋር ሚስጥራዊ ድርድሮችን መጀመር ችለው ነበር። በመጨረሻም እንደ አውሮፓ አቆጣጠር የካቲት 11 ቀን 1990 ዓ.ም ፕሬዚዳንት ኤፍ ደብሊው ደ ክለርክ ትዕዛዝ ማንዴላ ከስር ተፈቱ። በዕለቱ በሺዎች የሚቆጠሩ ደጋፊዎቻቸው ፊት በፈገግታና በድል አድራጊነት እጃቸውን ወደ ላይ አንስተው ሲወጡም የታየው ምስል የአፓርታይድ ስርዓት ማብቂያ መቃረቡንም ለዓለም ያበሰረ ታሪካዊ ትዕይንትም ነበር። ማንዴላ ከእስር ቤት ሲወጡም የነበራቸው ትልቅ ስኬት የደረሰባቸውን በደል በመርሳት ለሀገሪቱ ሰላምና እርቅ ቅድሚያ መስጠታቸው ነው። ይህ አቋማቸውም ደቡብ አፍሪካ ወደ እርስ በርስ ጦርነት እንዳትገባም አድርገዋት ነበር። ዛሬ ግን ያ ድባብ አላከተመም ማለት ይቻላል።